በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁም ይሁን። በዚህ በቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር የሚተላለፉትን የተለያዩ መርሃ ግብሮች በያላችሁበት ሆናችሁ የምትከታተሉ በድጋሜ የጌታ ጸጋ ከእናንተ ጋር ይሁን። እግዚአብሔር ባስለመደን ምሕረቱና በጎነቱ ደግሞ በሰጠንም እድል የእግዚአብሔርን ቃል ዛሬም እንማማራለን። በእግዚአብሔር ቃል ውስጥ ማንም የማይቀማን በጎድል መምረጥ ማለት የእግዚአብሔርን ቃል መስማት እንደሆነ መጽሐፍ ይነግረናል። ስለዚህ ደግሞ ማንም የማይቀማንን በጎድል ደግሞ እግዚአብሔር ስለሰጠን ክብር ለስሙ ይሁን። ዛሬም ደግሞም መነሻ የምናደርገው የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 13 ከቁጥር 1 እስከ ቁጥር 23 ድረስ ባለው ውስጥ የእግዚአብሔርን ቃል እንማማራለን። እንግዲህ ለማንበብ ክፍሉና ቁጥሩ ረጅም ስለሆነ ምዕራፍ 13 ቁጥር ከ18 እስከ 23 ድረስ ያለውን ወደ 6 ቁጥሮችን እናነባለን። ያም ደግሞ የሆነበት ምክንያት ከቁጥር 1 እስከ ቁጥር 17 ድረስ ጌታ ኢየሱስ ክርስቶስ በምሳሌ አንድ ቃልን አንድ ትምህርትን አስተማራቸው። ቁጥር 18 እስከ 23 ድረስ ደግሞ ያንን ምሳሌ ደግሞ ምን እንደሆነ ያስረዳበትና ያብራራበት ክፍል ስለሆነ እኛ ጌታ የተረጎመውን ትርጉም ደግሞ ለምሳሌ ሰጠውን ደግሞ እውነተኛ ትምህርትን እናነባለን ማለት ነው። እንግዲህ ያ ምሳሌ በእኛ አይደለም የተተረጎመው። ያን ምሳሌ ደግሞ እንደዚህ ይሆናል ብለን አይደለም እኛም ትርጉም መስጠት ያለብን። ያው ጌታ ኢየሱስ ክርስቶስ ምሳሌውን ደግሞ ትርጉም ሰጥቶታል ማለት ነው። እና ያ ይሄ ትርጉም ወይ ነው ይሄ ትምህርት የኔ ማብራሪያ አይደለም ማለት ነው። ራሱ ጌታ ኢየሱስ ክርስቶስ ለምሳሌው ምሳሌው ለሆነ ትምህርቱ ማብራሪያ የሰጠበት ክፍል ነው ማለት ነው። ስለዚህ ቀለል ባለ መንገድ ነው ዛሬም ጌታም መንፈስ ቅዱስ በቃሉ በኩል የሚነግረን። ስለዚህ ጌታ የተረጎመውን ትርጉም ወይም ያብራራበትን ክፍልን እናነብና ወደ ትምህርታችን እንሄዳለን። ምዕራፍ 13 ቁጥር 18 እንግዲህ እናንተ የዘሪው ምሳሌ ስሙ። የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል፣ በልቡ የተዘራውንም ይነጥቃል። በመንገድ ዳር የተዘራውንም ይህ ነው። በጭንጫ ላይም የተዘራውም ይህን ቃል ሰምቶ ወዲያው በደስታ የሚቀበል ነው። ነገር ግን ለጊዜው ነው እንጂ በእርሱ ስር የለውም። በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰናከላል። በእሾህ መካከል የተዘራውም ይሄ ቃል የሚሰማው ነው። የዚህም ዓለም ሐሳብ የባለጠግነትም መታለል ቃሉን ያንቃል፣ የማያፈራም ይሆናል። በመልካም መሬት የተዘራው ይህን ቃል ሰምቶ የሚያስተውል ነው። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ያደርጋል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ አሁን ያነበብነው ክፍል ጌታ ኢየሱስ ክርስቶስ ስለ ዘሩና ስለ ዘሪው የሰጠው ምሳሌ ነው ማለት ነው። በኋላ ደግሞ ጌታ ኢየሱስ ክርስቶስ ማብራሪያ የሰጠበት ክፍል ነው አሁን ያነበብነው። እንግዲህ እንደሚታወቀው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በሐዲስ ኪዳን ውስጥ ያሉ የወንጌላት መጻሕፍት እንደሆነ ይታወቃል። እንግዲህ እኛ ያለን አንድ ወንጌል ነው። ያም ደግሞ ጌታ ኢየሱስ ክርስቶስን ማዕከል ያደረገ ማለት ነው። እንግዲህ ጌታችን አንድ ስለሆነ ወንጌላችን ደግሞ አንድ ነው ማለት ነው። ስለዚህ አንድ ወንጌል አለን፣ አንድ ጌታ አለን። ለዚህ ደግሞ ሮሜ ምዕራፍ 1 ከቁጥር 1 እስከ 2 ድረስ የሚነግረን ያም ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ ነው የሚናገረው። ምን ከተባለ ወንጌል። ስለዚህ የወንጌል ማዕከሉ ማን ነው ከተባለ ራሱ ኢየሱስ ክርስቶስ ነው ማለት ነው። ነገር ግን ታራ በሐዲስ ኪዳን ያሉን አራት ወንጌላትን እንዴት ነው መረዳት ያለብን ከተባለ እንደ አንድ ወንጌል ነው ማወቅም መረዳትም ያለብን ማለት ነው። ምክንያቱም ማቴዎስም፣ ማርቆስም፣ ሉቃስም ዮሐንስም ጌታ ኢየሱስ ክርስቶስ ያዩበትን አንግል ወይንም አቅጣጫ ስለሚለያይ እንጂ ወንጌል አንድ ነው ማለት ነው።
አሁን ለምሳሌ ማቴዎስ ጌታ ኢየሱስ ክርስቶስን የሚያቀርብልን እንደ አይሁድ ንጉስ ነው ማለት ነው ስለዚህ ጌታችን ኢየሱስ ክርስቶስ እርሱ የሚጠበቅ እውነተኛ መሲህ ወይም ደግሞ የአይሁድ ንጉስነቱን ያቀርብልናል ስለዚህ የማቴዎስ አቅጣጫ ጌታን ያየበት መንገድ ምንድነው ከተባለ እንደ አይሁድ ንጉስ ነው ማለት ነው ለዚህ ነው ማቴዎስ ምዕራፍ 1 ቁጥር 1 ጀምሮ ስለ ከዳዊት ጋራ አያይዞ ጸሐፊ ያቀርበልን ማለት ነው ስለዚህ ማቴዎስ ጌታን አየ እንዴት አየ ከተባለ እንደ አይሁድ ንጉስ ማለት ነው ስለዚህ ሁለተኛው ወንጌልን ማርቆስን ስናነሳ ማርቆስ ጌታ ኢየሱስ ክርስቶስ እውነተኛ አገልጋይ ወይም ደግሞ እውነተኛ ባሪያ እንደሆነ ያቀርብልናል ማለት ነው በተለይ በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እኔ እንዲያገለግሉኝ ሳልሆን እንዳገለግል መጣው ባለበት ክፍል ጌታ ኢየሱስ ክርስቶስ ሰዎች እንዲያገለግሉት አይደለም የመጣው ራሱ ሰዎችን እንዲያገለግል የመጣው ስለዚህ እውነተኛ ባሪያ ወይ እውነተኛ አገልጋይ ማለት ነው ስለዚህ ፍጹም ምሳሌ ሊሆን የሚችል እውነተኛ አገልጋይ ነው ማን ከተባለ ጌታ ኢየሱስ ነው ስለዚህ ማርቆስ ጌታን ያቀርበልን ወይ ጌታን ያሳየን እንደ እውነተኛ አገልጋይ ወይ እንደ እውነተኛ ባሪያ ነው ማለት ነው ባሪያ ነው ስለዚህ ልብ በሉ አሁን የወንጌሉ ማዕከል ይሄ ይሁን እንጂ ሌላውን ክፍል ይተዋል ማለት አይደለም አሳይ ማርቆስ ምዕራፍ 1 ቁጥር 1 ላይ ማለት ነው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ተናግሮ ነው የሚጀምረው ማለት ነው ነገር ግን ይሄን አይደለም ማሳየት ተፈለኩት በቃ የማርቆስ ወንጌል ዋንኛው ማዕከሉ ስናየው ምንድነው ከተባለ ኢየሱስ ክርስቶስ እውነተኛ ባሪያ እውነተኛ አገልጋይ እንደሆነ ያቀርብልናል ማለት ነው ይሄ ሌላኛው አቅጣጫ ነው ማለት ነው የሉቃስ ወንጌልን ደግሞ ሰው ሲያነብ ጌታ እንዴት መረዳት ያለበት ከተባለ እርሱ ፍጹም የሰው ልጅ ነው ማለት ነው አሁን ጌታችን ኢየሱስ ክርስቶስ እሱ ፍጹም ሰው ነው ደግሞ ፍጹም አምላክ ነው ማለት ስለዚህ ፍጹም ሰውነቱን ነው ያነሳል ማን ሉቃስ ማለት ነው የሰው ልጅ መሆኑን ማለት ነው አሁን ለዚህ ነው ገና ከበስራቱ ጀምሮ ታሪኩን ሉቃስ የጻፈልን ማለት ነው ስለዚህ ፍጹም ሰው መሆኑን የሰው ልጅ ስለመሆኑ የሉቃስ ወንጌል ይነግረናል ይሄ ሌላኛው አቅጣጫ ነው ማለት ነው ዘዋን ስለ ጌታችን ስለ ኢየሱስ ክርስቶስ ማለት ነው አሁን የዮሐንስ ወንጌል ስናነሳ ደግሞ እርሱ የእግዚአብሔር ልጅ እንደሆነ ጌታችን ኢየሱስ ክርስቶስ እሱ የአይሁድ ንጉስ ብቻ አይደለም የእውነተኛ አገልጋይ ብቻ አይደለም የሰው ልጅ ብቻ አይደለም በተጨማሪም ደግሞ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው ማለት ነው ዘላለማዊ ነው አሁን መነሻ ያለው አምላክ አይደለም እርሱ አልፋ ነው እርሱ በመጀመሪያ ከእግዚአብሔር ጋር የነበረ እርሱ ራሱ ምንድነው እግዚአብሔር ነው ደግሞ እሱ የእግዚአብሔር ልጅ ነው ማለት ስለዚህ የዮሐንስ ወንጌል ሰው ሲያነብ ምን ያገኛ ከተባለ እርሱ የእግዚአብሔር ልጅ እንደሆነ በስፋት ተዘግቦ እናገኛለን ማለት ነው አሁን ግን ልብ በሉ ማቴዎስም ማርቆስም ሉቃስም ዮሐንስም ጌታችንን እንደዚህ ያቀርቡት እንጂ ማዕከላቸው ግን ራሱ ጌታ ነው ማለት ነው አሁን ልብ በሉ የመጽሐፍ ቅዱስ አስተማሪዎችም ወይ ስናነብ ስናጠናም የምናገኘው እውነት ተጨማሪ ደግሞ ሌላ አለ ምን ካለን የማቴዎስ ወንጌል የማርቆስ ወንጌልና የሉቃስ ወንጌል ተመሳሳይ ወንጌሎች ተብለው ይታወቃሉ ወይ ይጠራሉ ማለት ነው ማቴዎስም ማርቆስም ሉቃስም ተመሳሳይ ወንጌላት ናቸው አሁን ለምንድነው እነዚህ ሶስቱ ወንጌላት ተመሳሳይ ብለን ማሰብ ያለብን ካልን አንዱ ታሪክ ጋር ይገናኛል ወይም አንዱ ጻፎንም አንዱ ይጽፈዋል ማለት ነው አሁን ልብ በሉ ባነበብነው የዘሩን ምሳሌ እንኳን በማርቆስም በሉቃስ ወንጌልም እናገኘዋለን ማለት ነው አሁን በማርቆስ ወንጌል ምዕራፍ 4 ከቁጥር 1 እስከ ቁጥር 20 ድረስ ይህን ክፍል እናገኘዋለን ስለ ዘሩ ምሳሌ ማለት ነው በተጨማሪም የሉቃስ ወንጌል ምዕራፍ 8 ከቁጥር 4 እስከ ቁጥር 15 ድረስ በተጨማሪ በሉቃስ ክፍል ውስጥም እናገኘዋለን ማለት ይሄንን ምሳሌ አሁን ታዲያ ለምንድነው የማቴዎስና የማርቆስ የሉቃስ ወንጌል ተመሳሳይነት አላቸው ብለን ምናስብ ከሆነ ማቴዎስና ማርቆስና ሉቃስ አንድን ታሪክ እርስ በርሳቸው ጽፈውት ስለምናገኘው ነው በሌላ ቋንቋ ቃል በቃል ካንዱ አንዱ ወስዷል ማለት ነው ቃል በቃል ታሪኩ ብቻ አይደለም ቃል በቃልም ጭምር ወስደዋል ተመሳሳይ ታሪካቸውን ዘግበው አግኝተዋል አሁን ይሄንን በፐርሰንት እናስቀምጠው ካለን ይሄንን የወሰዱትን በፐርሰንት እናስቀምጠው ካለን ለምሳሌ የማቴዎስ ወንጌል 42% ራሱ ጋር ብቻ አለ ያ ማለት ለማንንም ያላካፈለው ማለት ነው ወደ 58% ደግሞ
ለማቴዎስም ለይቅርታ ለማርቆስም ለሉቃስም ለዮሐንስም ማቴዎስ አካፍሏል ማለት ነው አካፍሏል ስለዚህ ብዙ ፐርሰንቱን ነው ሌላ ወንጌላትን የሰጠው ማለት ነው ይሄ ማለት ተመሳሳይ ታሪካትን በመዘገብም ደግሞ ቃል በቃልም ቃላቱን በመውሰድም ማቴዎስ 58% ሌላ ቦታ ይገኛል ማለት ሌላ ቋንቋ አሁን ከማቴዎስ ወንጌል 42% ብቻ ነው እሱ ጋር የምናገኘው ሌላውን 58% የምናገኘው ማርቆስ ጋራ ሉቃስ ጋራ ዮሐንስ ጋራ እናገኛለን ማለት ነው አሁን ማቴዎስን አየን ማርቆስ ላሳያችሁ ማርቆስ አጭር ነው ምዕራፉ ካሉት ወንጌላት መካከል ነገር ግን ራሱ ጋራ ያለው 7% ብቻ ነው ለበሉ 7% ሌላ ጋር የለም ያለው እሱ ጋር ብቻ ነው ማለት ነው 93% አካፍሏል ማለት ነው ለዚህ ለማቴዎስም ለሉቃስም ደግሞ ለዮሐንስም ማለት ነው በጣም ብዙ ፐርሰንት ነው ማለት ነው እዚያው የማርቆስ ወንጌልን ስናስብ 93% ሌላ ቦታ እናገኛለን ታሪኩን ማለት ነው አሁን የሉቃስ ወንጌልን ስናነብ ደግሞ 59% ራሱ ጋራ 41% ደግሞ ማቴዎስ ጋራ ማርቆስ ጋራ ዮሐንስ ጋራ ይገኛል ማለት ነው ይሄ ደግሞ ጥቂቱ ማለት ነው ወደ 41% ነው ሌላ ሰው ያካፈለው ማለት ነው አሁን ልብ በሉ የዮሐንስ ወንጌልን ስናነሳ ግን ከማርቆስ ጋራ የተገላብጦሽ ነው ልብ በሉ ማርቆስ 7% እሱ ጋር ነው 93% ማለት ነው ሌላ ሰው ጋር ነው ሌላ ወንጌላት ጋር ነው የዮሐንስ ወንጌል ግን 92% ራሱ ጋር ነው 8% ደግሞ ማቴዎስ ጋር ማርቆስ ጋር ሉቃስ ጋር ይገኛል ማለት ነው ስለዚህ 92% እሱ ጋር አለ ማለት ነው በዚህ ምክንያት ነው የዮሐንስ ወንጌል ተመሳሳይ ወንጌላት ተብሎ የማይጠቀሰው ከነ ማቴዎስ ጋር ከነ ማርቆስ ጋር ከነ ሉቃስ ጋር ማለት ነው አብዛኛውን ቃል ለብቻው እሱ ጋር ያለው ማለት ነው 92% የማይሄለው እሱ ጋር ነው ማለት ነው እቺ ነው 8% ራሱ ምንድነች ብለን እንኳን ብንጠይቅ የምናገኘው እውነት አለ ያ ምንድነው በማቴዎስም በማርቆስም በሉቃስም በዮሐንስም ወንጌል ማለት ነው የጌታችን የኢየሱስ ክርስቶስን ሞትና ትንሳኤን ዘግበዋል ልብ በሉ ሞትና ትንሳኤው ማለት ነው ይሄ በቃ የወንጌላችን ማዕከል ነው የጌታ ሞትና ትንሳኤ ማለት ነው አሁን ሌላ ወንጌል አይደለም ያልኩ አይደለም ግን አራቱም ወንጌላት በተመሳሳይ መልኩ የጌታን መከራን የጌታን ሞትን የጌታን ትንሳኤን ምን ብሏል ዘግበዋል ለምን ማዕከል ነው የወንጌል ማዕከል የጌታ ሞት ማለት ነው የጌታ ሞት ስለዚህ አሁን የዮሐንስ ወንጌል 8% ራሱ ሞቱና ትንሳኤውን ማዕከል ያደረጉ ነገሮች ናቸው ማለት ነው ስለዚህ አብዛኛውን ፐርሰንት የታለ ከተባለ ዮሐንስ ጋር ብቻ ነው የምናገኘው ማለት ነው ማቴዎስና ማርቆስ ሉቃስ ግን ተመሳሳይ ወንጌል ስለሆኑ አንዱ ጋራ ወይን ተብራርቶ ወይን አጥሮ እናገኘዋለን ማለት ነው ስለዚህ አሁንም ባነሳነበት ክፍል እንኳን በማቴዎስም በማርቆስም በሉቃስም ይሄንን ታሪክ እናገኛለን ማለት ነው እናገኛለን ስለዚህ አሁን ተመሳሳይ ወንጌላት ናቸው ማለት ነው ስለዚህ ማቴዎስንም ማርቆስንም ሉቃስም ያሉን ክፍል ስናጠና የምናገኘው እውነት ነው ዛሬ የምንማማረው ማለት ነው ታዲያ በማቴዎስ ወንጌል ሰው ሲያነብ ወይ የማቴዎስ ወንጌል ሲያስብ በጣም መረዳት ያለበት ነገሮች አንዳንድ ነጥቦችን ላንሳ ስለ ማቴዎስ ወንጌላት ማለት ነው ምክንያቱም የማቴዎስ ወንጌል ከሌላ ወንጌላት ደግሞ ከማርቆስም ከሉቃስም ደግሞ ይለያል ተመሳሳይ ብቻ አይደለም ደግሞ የሚለይበት ደግሞ የራሱ ባህሪ አለው የማቴዎስ ወንጌል ማለት ነው ስለዚህ ታዲያ እነዚህ ባህሪያት ምንድናቸው ከተባለ አንድ አራት ነጥቦች ላንሳ የመጀመሪያው ባህሪ ምንድነው ከተባለ ስለ ቤተ ክርስቲያን ምንነት ጽፏል ማቴዎስ በምዕራፍ 16 እና በምዕራፍ 18 ሌላ ወንጌላት ስለ ቤተ ክርስቲያን ነገሩንም ሌላ ወንጌላት ራሱ ጌታ ኢየሱስ ክርስቶስ ነው ስለ ቤተ ክርስቲያን የነገረን ማለት ነው አሁን የማቴዎስ ምዕራፍ 16 ስናነብ በመለያ ራሱ እንደመሰረታት የቤተ ክርስቲያን ባለቤት ራሱ እንደሆነ የመሰረት ራሱ እንደሆነ ጌታ ይነግረናል ማለት ነው ያ ብቻ አይደለም ምዕራፍ 18ም ደግሞ በተጨማሪም ደግሞ ስለ ቤተ ክርስቲያን ደግሞ ይነግረናል ያ ማለት አንድ ወንድም ባሸገረ ጊዜ በበደለ ጊዜ ለቤተክርስቲያን ነገራት ባለበት ክፍል ማለት ነው ማለትም ቤተክርስቲያን ሕያው ነች ማለት ነው ትሰማለች ደግሞ ትናገራለች ማለት ነው ስለዚህ ጌታ ኢየሱስ ክርስቶስ ስለ ወንጌል ስለ ቤተክርስቲያን ባስተማረው ትምህርት ውስጥ የምናገኘው በማቴዎስ ወንጌል ብቻ ነው ስለዚህ ትምህርት ቤተክርስቲያን አለ ማለት ነው በማቴዎስ ወንጌል ውስጥ በዚህ ምክንያት ከማርቆስም ከሉቃስም ከዮሐንስም የማቴዎስ ወንጌል
ይለያል ማለት ነው። ያ ብቻ አይደለም፣ ስለ ዘመን ፍጻሜም ይናገራል። በቃ በሙላት ይናገራል። የማቴዎስ ወንጌል ስለ ዘመን ፍጻሜ ይናገራል፣ ያስተምራል ማለት እንደ ትምህርት ይነግረናል ማለት ነው። ይነግረናል። አሁን ይሄንን እውነትም የማቴዎስ ወንጌል ዘግቦልን ይዞልናል ማለት ነው። በተጨማሪም ስለ እግዚአብሔር መንግስት በስፋት አስተምሯል ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ማለት ነው። ራሱ መንግስተ ቀርባለችና ንስሐ ግቡ ብሎ የጀመረውን ስብከት በዮሐንስ መጥምቆ የጀመረው ጌታም የተከተለው ድጋሚ ደግሞ ሐዋርያት የሚያስከተሉት ማለት ነው። የስብከት ማዕከላቸው የጌታ የትምህርት ማዕከሉ ራሱ የእግዚአብሔር መንግስት ነበረ። የእግዚአብሔር መንግስትን ማሳየትና ማወጅ ነበረ ማለት ነው። በዚህ ነው የማቴዎስ ወንጌልን ስናነብ በዚህ ክፍል ምዕራፍ 13 ከቁጥር 24 እስከ ቁጥር 50 ድረስ ስናነብ የምናገኘው እውነት ስለ እግዚአብሔር መንግስት ያስተማረበት ምሳሌ ማለት ነው። እዚህ የትምህርቱ ማዕከል ነበረ በጌታ በኢየሱስ ክርስቶስ ትምህርት ውስጥ ምን የሚለው የእግዚአብሔር መንግስት ማለት ነው። መንግስት። ስለዚህ ያ ብቻ አይደለም፣ ጌታ ኢየሱስ ክርስቶስ የማቴዎስ ወንጌል ስለ ኢየሱስ ክርስቶስ ትልቅ ስፍራ ዘግቦ ይዞልናል። የማቴዎስ ወንጌል ወይንም ኢየሱስ ክርስቶስን በሙላትና አጉልቶ ያሳየናል የማቴዎስ ወንጌል። ለምሳሌ ኢየሱስ ክርስቶስ ከሙሴ ይበልጣል። ይሄ ማለት ምዕራፍ 5 የማቴዎስ ወንጌል ከቁጥር 21 እስከ ቁጥር 22 ስናነብ የምናገኘው እውነት ነው ማለት ነው። ኢየሱስ ክርስቶስ ከማን ይላል? ከሙሴ የሚበልጥ ነው ማለት ነው። አሁን እያናጽን አይደለም፣ ነገር ግን በማቴዎስ የምናገኘው እውነት ነው ማለት ነው። ምን የሚለው ኢየሱስ ክርስቶስ እርሱ ከሙሴ ምን ይላል? ይበልጣል ማለት ነው። ይበልጣል። እንደውም ሙሴ እንደዚህ ብሎ ከሚለው ይልቅ ማለት ነው ጌታ ኢየሱስ ክርስቶስ እንደዚህ ያዛቸዋል ይላል። ቀጥታ ማለት ነው ሙሴ ተቀበለውን ተናግሯል። ጌታ ግን ራሱ ቃለው ራሱ የሚናገረው ማለት ነው። በቃ እኔ ሙሴ እንደዚህ ብሏል፣ እኔ ግን እንደዚህ እላቸዋለሁ እያለ ማለት ነው። ሙሴ የተናገረው ነገር እርሱ ደግሞ ማለት ነው በይበልጥ ነው ማለት ነው እየተናገረ የምናይበት ክፍል ነው የማቴዎስ ምዕራፍ 5 ላይ። ስለዚህ ማቴዎስ ወንጌል ኢየሱስ ከሙሴ እንደሚበልጥ ይነግረናል ማለት ነው። ያ ብቻ አይደለም፣ ኢየሱስም ከሰንበትም ይበልጣል። በቃ ይሄም በማቴዎስ ወንጌል ምዕራፍ 12 ቁጥር 8 ላይ የምናገኘው እውነት ነው። ኢየሱስ ክርስቶስ በቃ የሰው ልጅ የሰንበት ጌታ ነው እንጂ እርሱ ሰንበትን ይበልጥ ነው ማለት ነው። እረፍታችን ነው ራሱ ጌታ ራሱ የኛ ሰንበታችን ነው ማለት ነው። ምን እረፍታችን ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ከሰንበትም በዓል ይበልጣል፣ ከሰንበትም ቀን ይበልጣል። ይሄንንም በማቴዎስ ወንጌል ምዕራፍ 12 ቁጥር 8 ላይ እናገኛለን። ያ ብቻ አይደለም፣ ኢየሱስም ከነቢያትም ይበልጣል፣ ከዮናስም ይበልጣል ማለት ነው። ይበልጣል። ይሄንንም የማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ ከዮናስ የሚበልጥ በዚህ አለ ባለበት ክፍል ማለት ነው። ምክንያቱም ምልክት አሳየ ባለበት ክፍል ላይ ይሄን ያነሳው ማለት ነው። ለምን ኢየሱስ ክርስቶስ እሱ ከነቢያትም ወይንም ኢየሱስ ክርስቶስ እሱ ከዮናስም የሚበልጥ ነው ማለት ነው። ይሄ መብለጡንም ማቴዎስ ዘግቦልን ነግሮናል ማለት ነው። ያ ብቻ አይደለም፣ ኢየሱስም ከመቅደስም ይላል ይበልጣል። አሁን የብሉይ ኪዳኑ መቅደስን ነው እነሱ የሚያውቁት። ነገር ግን ታዲያ ከዛ ከመቅደሱ የሚበልጥ ጌታ አለ፣ ከመቅደሱ የሚሻል አለ፣ ከመቅደሱ ከፍ ያለ አለ። ማን? እርሱም ጌታ ነው አለ ማለት ነው። እኔ ነኝ አለ። ሰለሞን ከሰራ መቅደስም በኋላም እሱን የሰራው መጀመሪያ ከሰራ መቅደስም እርሱ ይበልጣል። ማን? ጌታ ኢየሱስ ከመቅደስም ይበልጣል። ይሄም የማቴዎስ ወንጌል ምዕራፍ 12 ቁጥር 6 ስናነብ የምናገኘው እውነት ነው። ይሄ ብቻ አይደለም፣ ኢየሱስም ከንጉስ ይበልጣል ወይም ኢየሱስ ከሙሴ ይበልጣል ማለት ነው። አሁን የማቴዎስ ወንጌል ይሄንን ይነግረናል። ምን? ኢየሱስ ክርስቶስ ከሁሉም እንደሚበልጥ፣ ከሁሉም ከፍ ያለ ጌታ እንደሆነ የማቴዎስ ወንጌል እርሱን አልቆና አጉልቶ ያሳየናል ማለት ነው። አሁን ማቴዎስ ከሌላ ወንጌል ብቻ አይደለም፣ ልብ በሉ፣ ኢየሱስ ክርስቶስ ያስተማራቸውንም ትምህርትንም ከሌሎች ወንጌላትም አብልጦ ዘግቦልናል ወይም ጽፎልናል ማለት ነው። ታሪክ ብቻ አይደለም፣ ምሳሌ ብቻ አይደለም፣ ተአምራት ብቻ አይደለም። በማቴዎስ ወንጌል የምናገኘው በማቴዎስ ወንጌል የምናገኛቸው መሰረታዊ የሚሆኑ ትምህርቶች አሉ ማለት ነው። ለምሳሌ
ምዕራፍ 5 ምዕራፍ 6 ምዕራፍ 7 ስናነብ ጌታ ኢየሱስ ክርስቶስ በተራራ ላይ ያስተማረው ትምህርት ነው ይሄም ትምህርት ነው ምዕራፍ 13 ስናነብ እንኳን ከዘሩ ምሳሌ ጀምሮ ስለ እግዚአብሔር መንግስት ያስተማረበት ትምህርት ምዕራፍ 24 ስናነሳ ጌታ ያስተማረው ትምህርትም ዘግቦ ይዞልናል ማን የማቴዎስ ወንጌል በእነዚህ ምክንያት ከሌሎች መጽሐፍቶችም ከሌሎች ወንጌሎችም ይለያል ማን ማቴዎስ ማለት ነው አሁን ኤሉ ላይ ያነሳውት መሰረት እንድንይዝ ነው ማለት ነው አሁን የምናነሳው ጌታ ኢየሱስ ክርስቶስ ካስተማረበት ትምህርት ነው ዛሬ የምንማረው ማለት ነው የትኛውን የማቴዎስ ወንጌል ምዕራፍ 13 ማለት ነው በዚህ ክፍል ውስጥ ጌታ ኢየሱስ ክርስቶስ በምሳሌ ያስተማረ የተናገረው እውነት ነው ማለት ነው ከዛ በኋላኛ ግን የምናስረዳው ወይ የምንማማረው ቁጥር 18 ጀምሮ ያለውን እውነት ነው ማለት ነው እንግዲህ ሁላችንም በያለንበት የጌታ ጸጋ ይደግፈን ልብ በሉ ጌታ ስለ ዘርና ስለ ዘሪው ምሳሌ ተናገረ ልብ በሉ ዘሩም አንድ ነው የሚለያየው የወደቀበት ስፍራ ነው ማለት ነው የወደቀው ስፍራ ነው ስፍራው ነው በእኛ ህይወት የእግዚአብሔርን ቃል ውጤትም ለውጥም እንዲያመጣ የሚያደርገው ማለት ነው ልብ በሉ አሁን የሰማነው እግዚአብሔር ቃል በእኛ ህይወት ውጤት ያመጣል ወይ ለውጥ ያመጣል ወይ ስንል አዎ ለውጥም ውጤትም ያመጣል ግን የእግዚአብሔር ቃል ውጤቱን ሊያመጣ የሚችለው ከተቀባዩ አንፃር ነው እንጂ ከእግዚአብሔር ቃል አንፃር አይደለም ለምን የእግዚአብሔር ቃል ሕያው ነው የእግዚአብሔር ቃል የሚሰራ ነው የእግዚአብሔር ቃል የሚለውጥ ነው የእግዚአብሔር ቃል ሳይሰራ አይመለስም ነገር ግን ታዲያ የሚያርፍበት የእግዚአብሔር ቃል ግን ስፍራው ለውጥ እንዳያመጣ ግን ያደርገዋል ማለት ነው አሁን በዚህ ክፍል ውስጥ የምናነሳበት ትልቁ ነገር ምንድነው ከተባለ የእግዚአብሔር ቃል የሰፈረ ያረፈባቸው ቦታዎች የእግዚአብሔር ቃል ውጤትና ለውጥ እንዳያመጡ አድርጓል ማለት ነው አሁን ይሄን ያነሳን ግን የእግዚአብሔር አይሰራ ማለት ግን አንችልም ለምን የሚያርፍበት ስፍራ ግን ምን ይላል ይወስናል ማለት ነው ይወስናል ታዲያ ይሄ የእግዚአብሔር ቃል እንዴት ነው በህይወታችን ለውጥ እንዳያመጣ የሚያደርገን እንዴትስ ነው የእግዚአብሔር ቃል በህይወታችን ለውጥ እንዳያመጣ የሚያደርገን ካልን ይሄ ክፍል ያስረዳናል ያብራራናል ማለት ነው ምን የሚለው የእግዚአብሔር ቃል እንዴት ነው በእኛ ህይወት ለውጥ ሊያመጣ የሚችልበት መንገድ ከተባለ ከስፍራው አንፃር ወይ ደግሞ ከቃሉ ከሚያርፍበት ስፍራ አንፃር ነው ማለት ነው ልብ በሉ አሁን ታዲያ ቃል በቃል ያነባለን ማለት ነው አሁን የእግዚአብሔር ቃል የመጀመሪያው በእኛ ህይወት ለውጥ እንዳያመጣ የሚያደርገው ነገር ምንድነው ልብ በሉ ይሄው እንደዚህም በሚዲያ እንሰማለን እግዚአብሔርን ጉባኤ ቁጭ ብለን እግዚአብሔር ቃል እንማራለን ታዲያ ለምንድነው በሰማነው ልክ በእኛ ህይወት እግዚአብሔር ቃል ያሰራው በሰማነው ልክ ለምንድነው እግዚአብሔር ቃል በእኛ ህይወት ለውጥ ያላመጣው ካለን ያላመጣበትን መንገድ ነው ጌታ የሚያነሳው አንድ ባንድ ለማንሳት እሞክራለሁ ማለት ነው ቁጥር 18 ላይ እንግዲህ እናንተ የዘሩ ምሳሌ ስሙ አለ አሁን ጌታ የነገረው ምሳሌ ያመጣለው ማለት ነው ስሙ አለ የመንግስትን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል አለ በልቡ የተዘራውንም ይነጥቃል ልብ በሉ በመንገድ ዳር የተዘራው ይህ ነው አለ አሁን የመጀመሪያው ምሳሌ አብራራ ማለት ነው ምን የሚለው የእግዚአብሔር መንግስቱን ቃል ሰምቶ በማያስተውል ሁሉ ክፉ ይመጣል በልቡ የተዘራውንም ክፉ ይለቅማል አለ አሁን ልብ በሉ ታዲያ በእኛ ህይወት የእግዚአብሔር ቃል ለውጥ እንዳያደርግ የሚያደርገው ነገር ምንድነው ካለን የመጀመሪያው ክፉ ወይም ደግሞ ሰይጣን ነው ማለት ነው ሰይጣን ወይንም ክፉ በእኛ ህይወት የእግዚአብሔር ቃል እንዳይሰራ የሰማነው የእግዚአብሔር ቃል ለውጥ እንዳያመጣ ከልባችን ይለቅማል ማለት ነው አሁን ልብ በሉ እንዴት ነው ይሄን ነገር የሚያደርገው ካልን እንዴት ነው የሚያደርገው ካልን እዛ ክፍል ይነግራል የመንግስቱን ቃል ሰምቶ በማያስተውል ላይ ይላል አሁን ልብ በሉ የእግዚአብሔር ቃል ሁሉ ጊዜ ይሰማል
የእግዚአብሔር ቃል ሁሉ ጊዜ ልንሰማ እንችላለን መስማት የመጀመሪያ እርምጃ ቢሆንም ነገር ግን የእግዚአብሔርን ቃል ግን ሰምቶ አለማስተዋል ክፉ በእኛ ህይወት ውስጥ የእግዚአብሔር ቃል እንዲለቅም ያደርጋል ማለት ነው ያለማስተዋል ውጤት ነው የክፉ ማለት ነው ያለማስተዋል ውጤት ሰው ማስተዋል ካልቻለ የእግዚአብሔርን ቃል ሰምቶ ማስተዋል ካልቻለ ክፉ ከህይወቱ የሰማውን የእግዚአብሔርን ቃል ምን ይላል ይለቅማል ለምን መስማት ብቻ ማስተዋል አይደለም ማስተዋል ይገናኛል ከምን ከመስማት ጋር ሰው የእግዚአብሔርን ቃል ሰምቶ ሲያስተውል በእምነት ይዋሃደዋል ካላስተዋልን ግን የእግዚአብሔር ቃል በእምነት በእኛ ህይወት ውስጥ ሊዋሃድ አይችልም ማለት ነው በእኛ ህይወት ውስጥ የእግዚአብሔር ቃል ለውጥም ውጤት የሚያመጣው መቼ ነው ከተባለን ስለሰማን ብቻ አይደለም ማስተዋል ይጠበቅብናል ማስተዋል ማለት በተግባር ማድረግ ማለት ነው ልብ በሉ ጌታ ኢየሱስ ክርስቶስ በዚህ ምዕራፍ ማቴዎስ ምዕራፍ 5 ምዕራፍ 6 ምዕራፍ 7 ካስተማረ በኋላ ምዕራፍ 7 ይዘጋዋል ማለት ነው ይሄንን ቃል ሰምቶ አለ ይሄንን ቃል ሰምቶ የሚያደርግ አለ ልብ በሉ ሰምቶ የሚያደርግ ቤቱን በአለት ላይ የሰራ ይመስላል አለ ንፋስም መጣ ጎርፍ መጣ ዝናብ መጣ በቃ ፍንክች የለም ለምን ቤቱን የሰራው በምን ላይ ነው በአለት ላይ ነው ሌላኛው ሰው ግባት ነው የእግዚአብሔር ቃል ሰምቶ የማያደርግ አለ ቤቱን ግን በአሸዋ ላይ እንደሰራ ሰው ይመስላል አለ ዝናብ መጣ ጎርፍ መጣ ቤቱን ወሰደው ለምን የእግዚአብሔርን ቃል በመስማት ብቻ አይደለም ማለት ነው ሰው የእግዚአብሔር ቃል ሰምቶ ማስተዋል ካልቻለ አስተውሎም ማድረግ ካልቻለ ማለት ነው ቤቱን የሚሰራው በአለት ላይ አይደለም ቤቱን የሚሰራው በአሸዋ ላይ ነው ማለት ነው ልብ በሉ አሁን የሰው የእግዚአብሔር ቃል አልሰማም አይደለም ይያላለው ሰምቷል ግን የሰማውን የእግዚአብሔርን ቃል ማስተዋል አልቻለም ካላስተዋለስ በቃ ክፉ ይመጣል ይወስዷል የሰማነውን የእግዚአብሔር ቃል በእኛ ህይወት ውጤት እንዳያመጣ ያደርጋል ምኑ ከተባለ ማለት ነው ይሄው ክፉ አለማስተዋል የእግዚአብሔርን ቃል ማለት ነው በክፉ ወይ ሰይጣን መጥቶ ከለባችን ላይ እንዲለቅ ማድረግ ነው ማለት ነው ልብ በሉ በዚህ በዕብራውያን መልእክት ላይ ምዕራፍ 4 ቁጥር 2 ላይ የምናገኘው እውነት አለ እሱ ላንብበው ምዕራፍ 4 ቁጥር 2 ላይ እንደዚህ ይላል የሰሙትም ይላል ልብ በሉ ለነዚያ ደግሞም እንደተነገረ ለእኛ የምስራች ተሰብኮልናል አለ ልብ ለነዛም ተነግሯል ለኛ ደግሞ የምስራች ተሰብኮልናል አለ ዳሩ ግን አለ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልተጠቀማቸው ልብ በሉ አሁን ሰምተዋል የሰሙት ቃል ግን እነዚህ ሰዎችን ማለት ነው አልተጠቀማቸው ለምንድነው ያልተጠቀማቸው ካለን የሰሙት መስማት ብቻ ነው ማስተዋል በእነሱ ዘንድ የለም ማለት ነው አሁን ክፉ በእኛ ህይወት ውስጥ የእግዚአብሔር ቃል ውጤት እንዳያመጣ የሚያደርግበት አንደኛው መንገድ ምንድነው ከተባለ ነው እንዳናስተውል ያደርጋል መስማት ብቻ በእኛ ህይወት እንዲሆን ያደርጋል ያላስተዋልነውን ደግሞ የእግዚአብሔር ቃል በክፉ ይለቀማል ማለት ነው አሁን ልብ በሉ አለማስተዋል አንደኛው ነው ማለት ነው ያ ብቻ ግን አይደለም የክፉ አስተራር ማለት ነው የእግዚአብሔር ቃል እንዳንሰማም አዚምና ድንዛዜ በማድረግ ከቃሉ እንድንርቅ ያደርጋል ማለት ነው በተለይ በዚህ ዘመን ሰው የልቡን ሐሳብ እንዲነገረው ይፈልጋል እንጂ እግዚአብሔር ሐሳብ እንዲነገረው አይፈልግም ስለዚህ ሰው የሰውን ሐሳብ የልቡን ሐሳብ እንዲነገረው እንዲያደርግ የሚያደርገው የእግዚአብሔር ሐሳብ አይደለም የክፉ ነው ስለዚህ ሰይጣን ወይንም ክፉ ሳናስተውል ስንቀር ብቻ አይደለም እንዳንሰማ እንኳን ደግሞት ነው አዚምና ድንዛዜ በማድረግ ስራውን ይሰራል በእኛ ህይወት ውስጥ ማለት ነው አልበሉ አሁን ይሄ ብቻ አይደለም ሳናስተውል ስንቀር ክፉ ይለቅማል ያ ብቻ ደግሞ አይደለም ያ ክፉ ደግሞ የእግዚአብሔር ቃል እንዳንሰማ ደግሞ አዚምና ድንዛዜ ያደርግብናል ማለት ነው ስለዚህ የመጀመሪያው በእኛ ህይወት የእግዚአብሔር ቃል ውጤት እንዳያመጣ ለውጥ እንዳያመጣ ምን ያደርጋል ከተባለ ማለት ነው ይሄ ነው ምን
ክፉ ጌታ ሁላችንም ከዚህ ክፉ ይጠብቀን ማስተዋል እንድንችል የሰማኝ እግዚአብሔር ቃል ማስተዋል እንድንችል የጌታ ጸጋ ሁላችንም ይደግፈን ሁለተኛውን ደግሞ ያብራራል ልብ በሉ ይሄን ካለ በኋላ ሁለተኛው ደግሞ ይተረጉማል ይቀጥልና ጌታ እንደዚህ ይላል በጭንጫ ላይም የተዘራው ይሄንን ቃልን ሰምቶ ወዲያው በደስታ የሚቀበል ነው ነገር ግን አለ ለጊዜው ነው እንጂ በእርሱ ስር የለም አለ ይሄ ደግሞ ምንድነው ካለ ማለት ነው ሁለተኛው የእግዚአብሔር ቃል በእኛ ህይወት እንዳያመጣ የሚያደርገው ስጋ ነው አሁን ይሄ ደግሞ የእግዚአብሔር ቃል ሰምቷል አለ ደስ ብሎት የእግዚአብሔርን ቃል ምን ብሏል ተቀብሏል አለ ነገር ግን መከራና ስደት በመጣ ጊዜ ማለት ነው ስር ስለሌለው እርሱ ምን አለ ደረቀው ተነቀለ ማለት ነው አሁን እኛ እግዚአብሔር ቃል ሰምተን ማለት ነው በህይወታችን ለውጥ ውጤት እንዳያመጣ ከሚያደርጉ ነገሮች መካከል ከክፉ ቀጥሎ ያለው የስጋ ባህሪ ነው የስጋ ማንነት ነው ማለት ነው ስጋ ሁሉ ጊዜ የእግዚአብሔር ሐሳብ አይደለም ከእግዚአብሔር ሐሳብ ውጪ የራሱ ፍላጎት የራሱ ስሜት ያለው ነው ስጋ ይሄ ስጋ በእኛ ህይወት ፍሬያማ እንዳንሆን ያደርገናል ማለት ነው ለምን ይሄ ስጋ የሚፈልገው ለራሱ ምኞት ለራሱ ተድላ ነው ማለት ነው ስደት መከራ ጉስቁልና አይፈልግም ሁልጊዜ ደስተኛ እንድንሆን ይፈልገው ማለት ነው አሁን ሰው በጣም ደስ ብሎት ይቀበል እግዚአብሔርን ቃል ነገር ግን በእግዚአብሔር ቃል ላይ ስላልተከከለ በዛ በእግዚአብሔር ቃል ላይ ስላልጸና ማለት ነው ስጋ ወይን ደግማት ነው ሌላ ነገር በመጣ ጊዜ ከዛ እውነት ይላቀቃል ማለት ነው ለበበሉ የእግዚአብሔር ቃል ሰምተው መስለውን ከኛ ጋራ የነበሩ ሰዎች ወደ ኋላ ሲሄዱ ግን ማሰብ ያለብን ማለት ነው አሃ ለካ መጀመሪያም ስር የለም ብለን እንድናስብ ያደርገናል ማለት ነው ለምን ጌታ የሚነግረን እውነት ያ ስለሆነ ሰው የሚጸናው ሰው የሚተከለው በእግዚአብሔር ቃል ላይ ነው ማለት ነው የስጋ ፍላጎት ከኛ ውጪ መሆን አለበት የእግዚአብሔር ቃል በእኛ መግዛት አለበት የእግዚአብሔር ቃል በእኛ መክበር አለበት ስጋችንን መግዛት አለበት ምን የእግዚአብሔር ቃል ስጋችን መግዛት ካልቻለ ማለት ነው በህይወታችን ስር እንድንተክል ስር እንዲተክል እንዲቆም አይሆንም አይበቃም ማለት ነው ስለዚህ አሁን ስጋ ፍሬ እንዳናፈራ ያደርገናል ፍሬ ደግሞ አለማፍራት ደግሞ ስር አለመስደድ ነው ስር አለመስደድ ደግሞ ውጤቱ ምንድነው ከተባለ መከራና ስደት በመጣ ቁጥር ግማት ነው ወደ ኋላ መሄዳችን ወይንም መድረቃችንም አይቀርም ማለት ነው ጌታ ከዚህም ባህሪኛን ይጠብቀን ምክንያቱም በእኛ ህይወት ስጋችን የእግዚአብሔር ቃል እንዳያፈራ ፍሬ እንዳያፈራ ያደርጋል ማለት ነው ጌታ ይሄንን ካለ በኋላ ሌላው በእኛ ህይወት ውስጥ ማለት ነው የእግዚአብሔር ቃል ፍሬያማን ውጤታማ እንዳንሆን የሚያደርግ ነገር ምንድነው ካለ ማለት ነው ሶስተኛውን ላንብብና ልንገራችሁ እንደዚህ ይላል በሾህ መካከል አለ የተዘራም ይሄን ቃል የሚሰማ ነው አለ የዚህም ዓለም ሐሳብና የበለጠግነት መታለል ቃሉን ያንቃል አለ የማያፈራም ይሆናል አለ ይሄ ደግሞ ሶስተኛው ነው ከተባለ ዓለም ነው ማለት ነው ልብ በሉ ይሄ ሰው የእግዚአብሔር ቃል ሰምቶ ማለት ነው እያደገ በሄደ ቁጥር እንዳያድግ ማለት ነው ያንቀዋል አለ ምኑ እሾሁ ማለት ነው አሁን ዓለም የሰማውን የእግዚአብሔርን ቃል ማለት ነው በእኛ ህይወት ውጤታማ እንዳይሆን ዓለም እኛን አንቆ ይይዛል ማለት ነው ዓለም ደግሞ እኛን አንቆም ከያዘ በእኛ ህይወት የእግዚአብሔር ቃል ውጤታማ ሊሆን አይችልም ማለት ነው ፍሬ ሊያመጣ አይችልም ማለት ነው አሁን ዓለም በእኛ ላይ አለ ማለት ነው ለዚህ ነው የአማኝ ወይም የክርስቲያን ጠላቶች የሚባሉት ምን ክፉ ስጋ ዓለም እነዚህ የአማኞች ምን ጠላቶች ናቸው ማለት ነው አሁንም ከነሱ ጋር እየታገልን የምንቀጥለው ማለት ነው አሁን ልብ በሉ ይሄ የእግዚአብሔር ቃል ሰምቶ ማለት ነው በሾህ መካከል መታጠሩ የዓለም ምሳሌ ነው ዓለም በእኛ ህይወት ውስጥ የእግዚአብሔር ቃል እንዳያድግ ምን ታደርጋለች ትሰራለች ማለት ነው ዓለም የዓለም ሐሳብ የዓለም አሰራር በእኛ ህይወት የእግዚአብሔር ቃል ውጤታማ እንዳይሆን ማለት ነው ያደርጋል ማለት ነው
ያደርጋል። ልብ በሉ አሁን በመንገድ ዳር የወደቀውም በሾህ መካከል የሚወደቀውም ይሄ ሁሉ የእግዚአብሔር ቃል ላይ የሰሙት ናቸው። ነገር ግን በህይወታችን ውጤታማ እንዳይሆን አድርጓል። ምን ልባችን ነው ውጤት እንዲኖርም እንዳይኖር የሚያደርገው ውጤቱ ነው፣ ቃሉ አይደለም ማለት ነው። አሁን ልብ በሉ በእኛ ህይወት የእግዚአብሔር ቃል ውጤታማ እንዳይሆን የሚያደርገ ነገር እነዚህ ናቸው ማለት ነው። ምን ክፉ ስጋ ድጋሚ ማለት ነው ዓለም ማለት ነው። እና ጌታ ኢየሱስ ክርስቶስ እነዚህን ካነሳ በኋላ ማለት ነው የመጨረሻውን ሰው ይሄ ልብ ያነሳል። ደስ የሚል ልብ ነው ማለት ነው። ቁጥር 23 ላይ በመልካም መሬት የተዘራውም ይሄንን ቃል ሰምቶ የሚያስተውል ነው አለ። እርሱም ፍሬ ያፈራል፣ አንዱም 100 አንዱም 60 አንዱም 30 ምን ያደርጋል ማለት ነው። ስለዚህ በመልካም መሬት ላይ የወደቀው ፍሬ በሰው ልብ ውስጥ ፍሬ እንዲያፈራ ያደርጋል ማለት ነው። ልብ በሉ አሁን የሁላ ጌታ ያነሳው ከዘሩ አይደለም ማለት ነው። ከኛ ይጠብቃል ጌታ ዘሩ ወንድም እግዚአብሔር ቃል የሚወርቅበትን ስፍራ እግዚአብሔር አሁንም ይፈልጋል ማለት ነው። ለምን ከክፉ እንዳይለቅምብን፣ ስጋም እንዳያሸንፈን፣ ዓለምም እንዳይዘንም የእግዚአብሔር ቃል በእኛ ህይወት እንዲሰራ ልባችን ጌታ ይፈልጋል። አሁንም የእግዚአብሔር ቃል በእኛ ህይወት ለውጥና ውጤት የሚያመጣው ልባችን ላይ መሰረት ሆኖ ነው ማለት ነው። ልባችን እግዚአብሔር የሚፈልግ መልካም ልብ ያማረ ልብ ከሆነ የእግዚአብሔር ቃል በእኛ ህይወት ውስጥ ለውጥ ያመጣል፣ ይሰራል ማለት ነው። ልብ በሉ ይህንን መልእክት በተለያዩ አጋጣሚ የምትሰሙ የእግዚአብሔር ወዳጆች እግዚአብሔር ከእናንተ ይፈልጋል። ምን ከተባለ መልካምን ልብ። በህይወታችን የእግዚአብሔር ቃል ውጤታማ ለውጥ የሚያመጣ የሚችልበት መንገድ ይሄ ስለሆነ ቃሉን እግዚአብሔር በተለያዩ መንገድ ወደኛ ይመጣል። ነገር ግን የሚያፍርበት ልብ ደግሞ እግዚአብሔር ይፈልጋል። ያማረ ልብ ከኛ ካለ የእግዚአብሔር ቃል በእኛ ህይወት 30 60 ዳብ ያማረ 100 ፍሬም እንድናፈራ ይረዳን ያግዘናል ማለት ነው። ነገር ግን በእኛ ህይወት ደግሞ የእግዚአብሔር ቃል ውጤት እንዳያመጣ የሚያደርጉት ነገሮች ሁሉ ደግሞ የጌታ ጸጋ ሁላችንም ከነዛ ነገር እንዲጠብቀን እንጸልያለን ማለት ነው። ክፉ እንዳናደርግ ያደርገናል። የሥጋ ባህሪም እንዳናደርግ ያደርገናል። ዓለም ደግሞ ማለት ነው እንዳናደርግ ያደርገናል። እድገት በእኛ ህይወት እንዳይኖር ከሚያደርጉን ጠላቶች መካከል ከነዚህ ራሳችንን እንድንጠብቅ የእግዚአብሔር ቃል ይመክረናል ማለት ነው። እግዚአብሔር ወዳጆች ጌታ በረዳን ያገዘን መጠን ልባችን ያማረ እንዲሆን ጌታ ይፈልጋል። በዚህ በአማረ ልብ ደግሞም እግዚአብሔር እንድንታዘዘው ቃሉን እንድንሰማ ጌታ እኛን ዛሬም ይጠይቀናል። ያማረ ልብ ካለን ቃሉ ወደኛ ይመጣል፣ የእግዚአብሔር ቃልን በእኛ ህይወትም ይሰራል። ይሄ ልብ በእኛ ደግሞ እንዲኖር የእግዚአብሔር ጸጋ ሁላችንም ይደግፈን። በብዙ ተባረኩ።